አሁን በእንደዚህ አይነት ፕላትፎርም ውስጥ ሳወራ አሁን አንዳንድ ሰዎችን ብለ የሚያደረኩ ድንጋይ የወረወርኩ መስላቸው ሰዎች አሉ። ሳስተምር የምጨነቀው ሳስተምር ለምሰጣችሁ ምሳሌዎች ነው። አንዳንድ አገልጋዮች የዛሬ 15 ዓመት ያስወጡት አጋንንት ከ15 ዓመት በኋላ እሱ ከቤት ያስወጣቸዋል፣ ዳራቸውን ያበላሸዋል። ከዛሬ 15 ዓመት በፊት ያስወጡት አጋንንት ከ15 ዓመት በኋላ እሱ የቢዝነስ በሮቻቸውን ያገሉት በራቸውን ይዘጋል። እግዚአብሔር ትናንት የነገራችሁን ነገር ዛሬ ከደገመላችሁ ችግር አለ ማለት ነው። ምድር ላይ የመጨረሻው ባለስልጣን ከስልጣን ሁሉ የመጨረሻው ባለስልጣን የእግዚአብሔር ቃል ነው። ሁሉ ጊዜ ከእግዚአብሔር ቃል ውስጥ አንድ አዲስ ነገር ያገኘው ሰዓት ውስጥ ይዘላል፣ ጩጩ ይለኛል፣ መሆኑን ላጣ እችላለሁ። ምክንያቱም የኔ ላይፍ የኔ ኤቭሪቲንግ ያለው በእግዚአብሔር ቃል ውስጥ ነው። ከእግዚአብሔር ቃል ውስጥ አንድ ለእናንተ የሚሆን ነገር አግኝታችኋል ማለት ከእግዚአብሔር ቃል ውስጥ አንድ ለእናንተ የሚሆን ሀብት አግኝታችኋል ማለት ያቺ አንድ ቃል ከእግዚአብሔር ቃል ውስጥ የበራላችሁ አንድ ቃል ምናልባት 20 ዓመቶቻችሁን የማሻገር አቅም አለው። 30 ዓመቶቻችሁን የመያዝ አቅም አለው። ምንም ነገር ስናደርግ ምንም ነገር ስናወራ በምንም ማየት አገልግሎቱ ስናልፍ እያንዳንዱ አገልግሎታችን ከእግዚአብሔር ቃል ጋር ትይዩ መሆኑን ነው ቼክ የምናደርገው። ላይክ ካገለገልን በኋላ የእግዚአብሔር ቃል ምን ይላል ብለን አይደለም የምንመጣው። የእግዚአብሔር ቃል ምን ይላል ብለን ነው ከዛ በኋላ ወደ ማገልገል የምንመጣው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በእናንተና በሌሎች ሰዎች ስራ መካከል እነዚህ 10 ቀናቶች ትልቅ የሆነ ልዩነትን በህይወታችሁ ላይ ይመጣሉ። ትልቅ የሆነ ልዩነትን በህይወታችሁ ላይ ይዘው ይመጣሉ። ወደ ሁሉም ሰው እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ። ለጓደኞቻችሁ በሙሉ በመልእክት ላኩላቸው፣ ሼር አድርጉላቸው። ወደ ተለያዩ ግሩፖች ሼር አድርጉት። ክብር ለኢየሱስ ይሁን። ወደ ተለያዩ ግሩፖች በሙሉ ሼር አድርጉት። ክብር ለኢየሱስ ይሁን። በእነዚህ 10 ቀናት በእናንተና በሌሎች መካከል ልዩነት ይፈጠራል። በእናንተና በሌሎቹ መካከል ልዩነት ይፈጠራል። በጥበብ ልዩነት ይፈጠራል። በእውቀት ልዩነት ይፈጠራል። በትምህርት ልዩነት ይፈጠራል። በማስተዋል ልዩነት ይፈጠራል። በፋይናንስ ልዩነት ይፈጠራል። በፋይናንስ ልዩነት ይፈጠራል። የሉቃስ ወንጌል ምዕራፍ 5 ቁጥር 33 ዮሐንስ ደቀ መዝሙሮች ይጾማሉ አሉት። ኖ ፕሮብሌም፣ በጣም ብዙ ይጾማሉ። እኛ ደግሞ ይገረመን ደግሞም አሉ የፈሪሳውያን ደቀ መዛሙርት ደስ የሚያደርጋሉ፣ ያንተ ደቀ መዛሙርት ግን ይበላሉ ይጠጣሉ አሉትም። ያ ማለት የዮሐንስ ደቀ መዝሙሮች እየጸለዩ እየጾሙ፣ ፈሪሳውያንም እየጾሙ እየጸለዩ፣ ያንተ ግን ተለዩብን። ያንተ ጾም ባለፈበት አላለፉ። ያንተ ፋስቲንግ የሚባል ነገር አያውቁም። የዮሐንስ ደቀ መዝሙሮችና የፈሪሳውያን ደቀ መዝሙሮች ይሄን እያደረጉ ያንተ የሚያደርጉበት ምክንያት ምንድነው? አሁን የመጀመሪያው ጥያቄ ዮሐንስ ደቀ መዝሙሮች ለምን ይጾማሉ ነው። ፈሪሳውያን ለምን ይጾማሉ? አሁን ሁለተኛው ጥያቄ ምንድነው? ያንተ ግን ለምን እንደሚበሉትና የሚጠጡት? ወደ ቁጥር 34 እንሂድ። ኢየሱስ ሙሽራው ከነሱ ጋር ሳለ ሚዜዎችን ልታጾሙ ትችላላችሁ አላቸው። ምን ማለት እንደሆነ ልንገራችሁ። ሙሽራው ብሎ እያወራ ያለው ራሱን ነው። ፈሪሳውያንም ይሁን ዮሐንስ ደቀ መዝሙሮች እየጾሙ ያሉት ሙሽራውን የነሱ ለማድረግ ነው። ከኔ ጋር ናችሁ? ሙሽራው ማለት ክራይስትን ምን ለማለት ነው? ክራይስት ከነሱ ጋር እንዲሆን ነው። ክራይስት ደግሞ ከነማን ጋር ነው? ደቀ መዝሙሮቹ ኦሬዲ ክራይስት አብሯቸው ስላሉ ለምን ይጾማሉ? ያ ማለት እዛ ጋር ሳሙን ፋስቲንግ ይዟል። ጂሰስ ደግሞ ያጠገባል። ያ ሰው ፋስቲንግ የያዘው ከጂሰስ የሆነ ምላሽና መልስ ለማግኘት ነው። ጂሰስ መጥቶ የሆነ ነገር እንዲያደርግለት ነው። ያ ማለት ኢየሱስ በተዘዋዋሪ እየነገራቸው ያለው ነገር ምንድነው? እየጾሙ ያሉት ወደኔ ነው እያላቸው ነው። እየጸለዩ ያሉት ወደኔ ነው። እኔ እነሱ ጋር እንድመጣና የሆነ ነገር እንዳደርግላቸው እየጾሙ ነው። እነ ጴጥሮስ ደግሞ ሳይጾሙ አብሬያቸዋለሁ። እነ ጴጥሮስ አብሬያቸውኝ ለምን ይጾማሉ? ለምን ይጸልያሉ? ምክንያቱም የሚጾመው ወደኔ ከሆነ እነ ጴጥሮስ አብሬያቸው ካለው ላይክ መናገር ይችላል፣ እየበላ መጠየቅ ይችላል፣ እየጠጣ መጠየቅ ይችላል። ቀጥሉ ወደ ቁጥር 35 ነገር ግን ወራት ይመጣል ሙሽራው ከነሱ ሲወሰድ ያን ጊዜ በዚያ ወራት ይጾማሉ አላቸው። እነ ጴጥሮስ መቼ ይጾማሉ ሲባል ክራይስት ከነሱ ሲለይ ክራይስት ያረገ ሰዓት ምን ይላሉ? ይጾማሉ።
እነ ፒተር መቼ ነው ፋስቲንግ የጀመሩት? ሐዋርያት ሥራን አንብቡት። ሐዋርያት ሥራ ኢየሱስ ያረገ ሰዓት ነው ፋስቲንግ የጀመሩት። ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላሉ? ይጾማሉ። እስካሁን ያልጾሙት ለምንድን ነው? ሙሽራው ስላልተወሰደ ነው። ሄሎ ያ ማለት ምን ማለት እንደሆነ ልንገራችሁ። ያ ማለት ሙሽራው እኔ ጋር አለ። እዛ ጋር ያሉት ደግሞ የሚጾሙትና የሚጸልዩት ሰዎች ሙሽራውና እንደዚህ ሰማይን ቅደድ፣ ፍረድ፣ እንደዚህ አድርግ፣ ውረድ እያሉ ነው። ኦልሬዲ ሙሽራው እኔ ጋር አለ። ሙሽራው ከኔ ከተወሰደ እኔም እጾማለሁ፣ እነሱም ይጾማሉ። ሙሽራው ሁለታችን ጋር የለም። ሄሎ ሙሽራው እኔም ጋር የለም፣ እነሱም ጋር የለም። ለዛ ነው ሙሽራው ከነሱ ሲወሰድ፣ መቼ ከነርሱ ሲወሰድ፣ ሲሄድ አይደለም ያላችሁ፣ ሲወሰድ። ደመና ወሰደችው አይደለም የሚለው። ሙሽራው ሲሞት አላላቸውም፣ ሲወሰድ። ምን ሲል? ሲወሰድ። ያን ጊዜ በዚያ ወራት ይጾማሉ አላቸው። በዚያን ወራት ምን ይላሉ? ይጾማል አላቸው። ወደ ቁጥር 36 እነ ፒተር መጾም የጀመሩት መቼ ነው? ሙሽራው ከነሱ ሲወሰድ ነው። ሐዋርያት ሥራ 2ን ታሪክ ሁላችሁም ታውቁታላችሁ። 1 እና 2 100 ሆነው ፋስቲንግ ገቡ። ሙሽራው ተወሰደ። አሁን ከፈሪሳውያንና ከዮሐንስ ደቀ መዝሙሮች ጋር እኩል ሆኑ። ቁጥር 36 ደግሞ ምሳሌ እንዲህ ሲል ነገራቸው። የአዲስ ልብስ እራፊ ባረጀ ልብስ ላይ የሚያኖር የለም፣ ቢደረግ ግን አዲሱን ይቀደዋል። ደግሞም አዲስ እራፊ ላሮጌው አይስማማውም። እሺ አሁን በደንብ ስሙን። እያወራ ያለው ስለ ፋስቲንግ ነው። በደንብ እንዲገባችሁ ፈልጋለሁ። ጥያቄው ስለ ፋስቲንግ ነው። ለምን ያንተ ይጾማሉ? ለምን እነሱ ይጾማሉ? ለምን ያንተ ይበላሉ ነው ጥያቄው። ከዛ ኢየሱስ መልሶ መቼ እንደሚጾሙ ነገራቸው። ሙሽራው ከነሱ ሲወሰድ ይጾማሉ እንደዛ አላቸው አይደል? ከዛ አሁንም ያንን ነው እያበራራ ያለው። ባረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። በምን አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አዲሱ የወይን ጠጅ አቁማዳውን ያፈነደዋል። ምኑ? አዲሱ የወይን ጠጅ አቁማዳውን ያፈነደዋል። እርሱም ይፈሳል፣ አቁማዳውም ይጠፋል። እሺ አዲሱን የወይን ጠጅ ግን በአዲሱ አቁማዳ ማኖር ይገባል። ሁለቱም ምን ይላሉ? ቆይ መልሰው። አዲሱን የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል። ሁለቱም ይጠባበቃሉ። ሁለቱም ምን ይላሉ? ሁለቱም። ያ ማለት አዲሱ የወይን ጠጅ ኦልዌይስ አቁማዳው አዲስ ካልሆነ እሱን አይጠብቅም። ቀጥሉ። ወደ ቁጥር 39 እመለሳለሁ። አሮጌው የወይን ጠጅ ሲጠጣ አዲሱን የሚሻማ ማንም የለም፣ አሮጌው ይጣፍጣል ይላልና። ወደ በኋላ እንመለስ። ወደ ቁጥር 38 እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። ፋስቲንግ ስንይዝ ምን እንደሚፈጠር ነው አስተምራለሁ ያልኳችሁ። ክብር ለኢየሱስ ይሁን። አዲሱ የወይን ጠጅ ሁል ጊዜ አቁማዳው አዲስ እንዲሆን ይፈልጋል። ሁል ጊዜ አቁማዳው አዲስ እንዲሆን ይፈልጋል። ያ ማለት እንዴት ብዬ እንደማስረዳችሁ አላውቅም። ውሃውን ስጠኝ። ይሄ ውሃ ኦልሬዲ ይሄ አቁማዳ ነው። ሃይላንዱ ወይም ቦትሉ አቁማዳ ነው ብላችሁ አስቡ። ይሄ ውሃው ወይን ጠጅ ነው ብላችሁ አስቡ። ውሃው ከዚህ ውጭ ነው ያለው፣ ወይን ጠጁ ከዚህ ውጭ ነው ያለው ብላችሁ አስቡ። ይሄ ሃይላንድ አዲስ ነው። ይሄ አሮጌ አዲሱ ወይን ጠጅ ወደዚህ ለመፍሰስ የሚጠብቀው ምን ነው? የዚህን አዲስ መሆን ነው። ይሄን ነገር አዲስ የሚያደርግላችሁ ምንድነው ሲባል ፋስቲንግ ነው። ምን ማለት እንደሆነ ልንገራችሁ። ሆሊ ስፒሪት ወይን ጠጅ እያለ የሚገልጸው ሆሊ ስፒሪት ጋር ያለን ነገር ነው። ሆሊ ስፒሪትን ነው። አሁን ይኸውና ትናንት ነበር የነበራችሁ የፋስቲንግ ላይፍ፣ ትናንት ላይ የቆመ የፕሬየር ላይፍ አላችሁ። አዲስ የሚመጣ አኖይንቲንግ እንዳትጠብቁ። አኖይንቲንጉ የሚጠብቀው እናንተ አዲስ እስክትሆኑ ነው። እናንተ አዲስ እስክትሆኑ። ለዛ ነው ምሳሌ አንዳንድ አገልጋዮች የዛሬ 15 ዓመት ያስወጡት አጋንንት ከ15 ዓመት በኋላ እሱ ከቤት ያስወጣቸዋል። ከ15 ዓመት በፊት ያስወጡት አጋንንት እሱ ተዳራቸውን ያበላሸዋል። ከዛሬ 15 ዓመት በፊት ያስወጡት አጋንንት ከ15 ዓመት በኋላ እሱ የቢዝነስ በሮቻቸውን ያገሉት በራቸውን ይዘጋል። ከ15 ዓመት በፊት እኮ አቃጠልከን እያለ የነበረ አጋንንት ነው። ልዩነቱ ምንድነው?
እነዚህ ሰዎች ላለፉት 15 ዓመታት የነሱን ስፒሪት አዲስ አላደረጉትም። አቅማዳውን አዲስ አላደረጉትም። አሮጌ አቅማዳን ያዙት። ከ15 ዓመት በፊት ፋስቲንግና ፕሬየር ያደረገ አቅማዳ፣ በዛ አቅማዳ አዲስ አኖይንቲንግ ፈልገዋል። ያ አኖይንቲንግ ደግሞ አይፈስም። ለዛ ነው ብዙ ሰዎች የዛሬ 5 ዓመት የዛሬ 6 ዓመት 7 ዓመት የሚገርም ይሄ የመንፈስ ቅዱስ ቅባት አገልግሎት ይኖራቸውና ከ6 ዓመት በኋላ ከ6 ዓመት በፊት ያደረጉትን ነገር መርገም ይከብዳቸዋል። ለምን? አቅማዳው አዲስ ነው። ሁለቱም ይጠባበቃሉ ነው የሚለው። ይሄ ወይን ጠጁ የሚጠብቀው አቅማዳውን ነው። ከነጋር ናቸው። ወይን ጠጁ የሚጠብቀው አቅማዳውን ነው። አቅማዳው ካረጀበት ወይን ጠጁ አይፈስም። አቅማዳው ካረጀበት ወይን ጠጁ አይፈስም። ወይን ጠጁን እንዳይፈስም የሚያደርገው ነገር ምንድን ነው? አቅማዳው አሮጌ ሆኗል። ፋስቲንግ በምትይዙ ሰዓት ምንድን እያደረጋችሁ ነው? አቅማዳውን አዲስ እያደረጋችሁት ነው። አቅማዳውን አዲስ እያደረጋችሁት ነው። አቅማዳውን አዲስ እያደረጋችሁ ነው። ለዛ ነው ላይክ የእግዚአብሔር ሰው ቲቢ ጆሹዋ ነቢይ ቲቢ ጆሹዋ ምን ይላል መሰላችሁ? ሁል ጊዜ በሚገርም ቅባት በተነሳ የእግዚአብሔር ሰው አልደነቅም ይላል። ቅባቱን ግን ለ20 ዓመት በጠበቀ ሰው ይደነቃል ይላል። ለ20 ዓመት ጠብቋል ማለት 20 ዓመት ሙሉ አዳዲስ እያደረገ ነው አቅማዳውን። 20 ዓመት ሙሉ የዛሬ 6 ዓመት ለ2 ዓመት ፋስቲንግ ይዣለሁ አይልህም። የዛሬ 6 ወር በያዛችሁት ፋስቲንግና ፕሬየር ናው ለማገልገል የምታስቡ ከሆነ አገልግሎታችሁ የኤክስፒሪየንስ ውጤታችሁ ነው እንጂ የወይን ጠጅ ውጤት አይሆንም። የወይን ጠጅ ውጤት አይሆንም። አዲሱ የወይን ጠጅ አዲስ አቅማዳ ይፈልጋል። ይሁን አዲሱን የወይን ጠጅ ግን በአዲስ አቅማዳ ማኖር ይገባል። ጂሰስ ምን እያላችሁ ነው? አዲሱን የወይን ጠጅ የማፈሰው በአዲስ አቅማዳ ብቻ ነው እያላችሁ ነው። ባሮጌው አይፈስም። ሄሎ፣ ባሮጌው አይፈስም። ሳምታይምስ አንድ መንፈሳዊ ልጅ በፊት ልጅ እያለ ስለሚያውቀው አገልጋይ እያወራኝ የትም ስፍራ ሲሄድ አለኝ አገልጋዩ የሚጠቅሳትን ጥቅስ ምሳሌውንም ጭምር አውቃታለሁ አለኝ። አገልጋዩ ላይፍ ላይ አዲስ የሆነ መገለጥ የለም። የዛሬ 15 ዓመት የቆመበት ነገር ላይ ነው ያለው። ያችን ነው ሪፒት የሚያደርጋት፣ ያችን ነው ብዙ ጊዜ የሚደጋግማት። ለዛ ነው ሳምታይምስ አንዳንድ አሁን በእንደዚህ አይነት ፕላትፎርም ውስጥ ሳወራ አሁን አንዳንድ ሰዎችን ብሌም እያደረግኩ ድንጋይ እየወረወርኩ የሚመስላቸው ሰዎች አሉ። አንዳንድ ጊዜ ውስጥ የራሳችሁን ላይፍ እስኪዩት። 1 ዓመት ሙሉ አስተማራችሁ። 1 ዓመት ካስተማራችሁ በኋላ በዛች 1 ዓመት ውስጥ ሜሴጃችሁ አልቆ የዛሬ 2 ዓመትና 3 ዓመት የነበረውን ነገር መለሳችሁ የምትደግሙት ከሆነ እናንተ ያዛችሁት አሮጌ አቅማዳ ነው። አዲሱ አቅማዳ ላይ ያዛችሁ። ምክንያቱም አዲሱን አቅማዳ ከያዛችሁ ከእናንተ የሚፈሰው አዲሱ ወይን ጠጅ ነው። ለዛ ነው ጌታ ምንድን ነው ያለው? አሮጌውን ወይን ጠጅ በአሮጌ አቅማዳ ነው የማደርገው ነው ያለው። ያ ማለት የዛሬ 1 ዓመት ያወራሃንን ነገር ከ1 ወር በኋላ ከደገምክልን፣ ከ2 ወር በኋላ ከደገምክልን አንተም አሮጌ አቅማዳ ነው ያስከው። አንተም ውስጥም ያለው አሮጌ ወይን ጠጅ ነው። ነገር ግን እንደሚል ታውቃላችሁ፣ ሰዎች አሮጌ ወይን ጠጅ ይጣፍጣል ይላሉ። ለዛ ነው አዲስ ነገር ስናወራ ፋይት የሚያደርጉ። ለዛ ነው ቁጥር 39 ላይ መለሱት። ቁጥር 39 ላይ የሰዎችን ምላሽ በደንብ ስሙ። አሮጌ ወይን ጠጅ ሲጠጣ አዲሱን የሚፈልግ የለም። ለዛ ኒው ነገር እንንገራችሁ ስንል ሰዎች ፋይት ያደርጉናል። ከየት ነው ያመጣችሁ? ይሄ ከእንትን ነው ያመጣው ምናምን። ቢኮዝ በአሮጌ ወይን ጠጅ ጥፍጥና ተማርኳል። አሮጌ የወይን ጠጅ ሲጠጣ አዲሱን የሚሻማ ማንም የለም። አዲሱን የሚፈልግ ነገር ማን ነው አንል። ይሄ አዲስ ነው ይሏቸዋል። እኛ ጋር አልነበረም። ምክንያቱም በአሮጌ ወይን ጠጅ ሰክረዋል። ባሮጌው አስክሯቸዋል። 12 ዓመት ደም ሲፈሳት ነበር፣ ቡም 18 ዓመት ጎባጣ ነበረች። ባሮጌው አስክሯቸዋል። አሮጌ ወይን ጠጅ ሲጠጣ አዲሱን የሚሻ ማንም የለም። ጌታ ነው ከተናገረ አዲሱን የሚፈልገው የለም። አዲሱን የሚፈልጉት እነማን እንደሆነ ልንገራችሁ።
አቁማዳቸው አዲስ የሆኑ ሰዎች እናንተ አዲስ የወይን ጠጅ ስትሰጧቸው ይቀበሏቸዋል። ከኔ ጋር ናችሁ? ምክንያቱም አቁማዳቸው አዲስ ነው። እነሱ ይሰሟቸዋል። አብዛኛውስ አሮጌው ይጣፍጣል ይላል። አሮጌው ይጣፍጣል። ኒው ነገር አይሰማም። ኒው ነገር አይፈልግም። ክብር ለኢየሱስ ይሁን። ለዛ ነው ብዙ ጊዜ የምናውቃቸውን ነገሮች አሁን ላይክ ኮንግሪጌሽኑ ስንመጣ የምናውቀውን ነገር አይደለም የምናስተምረው። አዲሱን ነገር አናስተምርም። ምክንያቱም አዲሱን የሚሻ ማንም የለም። አዲስ ለሆኑ ጥቂት ሰዎች ብቻ ነው የምናወራው። ቢኮዝ አብዛኛው አሮጌውን ጥፍጥና ስለሚፈልግ አሮጌው ይጣፍጣል ይላል። ያው ቃሉን አንብቡት ቁጥር 39 አሮጌ የወይን ጠጅ ሲጠጣ ማለት አቁማዳ ነበር። አቁማዳው አሮጌ ነው። አቁማዳው ውስጥ ያለው ወይን ኦልሬዲ አርጅቷል። ፈሶበት አይደለም። ኦልሬዲ ሲፈስበት በፈሰሰበት ታይም አዲስ ነበር። ይሄ ማለት መሰላችሁ? ይሄ ወይን ጠጅ ነው ውስጥ ያለው ብላችሁ አስቡ። ይሄ ሃይላንድ ከተመረተ 1 ዓመት ሆኖታል ብላችሁ አስቡ። ይሄ ውስጡ ያለው ውሃ ኦልሬዲ ውስጡ ይሄ ቦትል ውስጥ 1 ዓመት ቆይቷል። ኦልሬዲ አሮጌ ነው። የሆኑ አሮጌ አቁማዳ ደግሞ የያዙ ሰዎች እዛሉ። ያ ማለት ባዶ ሃይላንድ የያዙ ሰዎች፣ ሃይላንዱ ከተመረተ 10 ዓመት 5 ዓመት የቆየ ሃይላንድ የያዙ ሰዎች አሉ። ስታፈስ የሚፈልጉት ይሄኛውን ነው። እናንተ ይሄን አሮጌውን አቁማዳ ስታፈስ ይቀበሏቸዋል። ይጣፍጣል። ምን አይነት መገለጥ ይሏቸዋል? ምክንያቱም አዲሱን የወይን ጠጅ የሚሻ የለም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አዲሱን የሚሹት እነማን ናቸው? አዲስ የወይን ጠጅ የያዙት፣ አዲስ አቁማዳ የያዙ ሰዎች አዲሱ ይጣፍጣቸዋል። አዲሱን አምጣ ይላቸዋል። አቁማዳ አሁን የወይን ጠጁን አዲስም አሮጌም አታረጉትም። ለምን እንደማታረጉት ልንገራችሁ። የወይን ጠጁ እናንተ ጋር መጣ ዛሬ፣ እናንተ ውስጥ ገባ፣ አቁማዳ ውስጥ ገባ፣ አቁማዳ ውስጥ ገባ። ይሰማችሁ ነው? አቁማዳው ዛሬ አዲስ ነበር። 2 ወር ሆነ። ከዚህ በኋላ 2 ወር ሆነ። ፋስቲንግ ትታችኋል፣ ፕሬየር ትታችኋል። ኦልሬዲ የወይን ጠጁ ከ2 ወር በፊት ሲመጣ እናንተ ጋር አዲስ ነበር፣ አልወጣም። ሌላ አዲስ ወይን ጠጅ አልመጣም። ኦልሬዲ አሮጌ ሆኗል። ስትቀበሉት ግን አዲስ ነበር። ስትቀበሉት አዲስ ነበር። አሁን ይሄ እናንተ እዛ ጋር አቁማዳ የያዙ ሰዎች አሉ። ስታፈሱላቸው ይቀበሏቸዋል። ለምን? አሮጌ አቁማዳ ነው የያዙት። አዲሱን አቁማዳ የያዙ ሰዎችን ደግሞ አሮጌውን ስታፈስባቸው ዘንድሮም እዚህ ላይ መደመራት ላይ ነን ያለህ ነው የሚሉት። ምክንያቱም ይሄኛው የወይን ጠጅ እንዲፈስባቸው ይፈልጉ። እንዲፈስባቸው የሚፈልጉት ምኑ ነው? አዲሱ። you see ዲፈረንሱን። ለዛ ነው ምሳሌ ባሮጌው የወይን ጠጅ ጥፍጥና የሚማረኩ እንዳለ ሁሉ አሮጌውን ስታፈስባቸው ላይክ ይሄንማ የዛሬ 10 ዓመት ነው ማቀው ኒው የምትነግረኝ የእግዚአብሔር ቃል ትምህርት የለም ይሉሃል። ለምን? የያዙት አዲስ ነው። እናንተ ላይፍ ላይ እንደዚህ እንዲሆን ጸልያለሁ። እናንተ ህይወት ላይ እንደዚህ እንዲሆን ጸልያለሁ። በኢየሱስ ስም ኃይል እንደዚህ እንዲሆን ጸልያለሁ። በኢየሱስ ስም ኃይል እንደዚህ እንዲሆን ጸልያለሁ። በኢየሱስ ስም ኃይል እንደዚህ እንዲሆን ጸልያለሁ። የእናንተ ስራ ምንድን ነው? አቁማዳውን አዲስ ማድረግ ነው። የወይን ጠጁ የእናንተ ኃላፊነት አይደለም። ወይን ጠጁ የእናንተ ኃላፊነት አይደለም። የወይን ጠጁ የእናንተ ኃላፊነት አይደለም። የወይን ጠጁ የእናንተ ኃላፊነት አይደለም። የእናንተ ኃላፊነት አቁማዳውን አዲስ ማድረግ ነው። አቁማዳውን አዲስ ለማድረግ ምንድነው የምታደርጉት? ፋስቲንግ። በዚህ አጋጣሚ ናው አንድ ዶክተር ሴቢ የሚባል ሰው ነበር። የማይክል ጃክሰንን ወንድም ኦር ያጎቱን ልጅ ከኤችአይቪ በሽታ ፈውሶታል ሰውየው። እና ብዙ ሰዎች አይቀበሉትም። ጥቂት ሰዎች በሱ የመጀመሪያ ልጁን ሲወልድ አይ ቲንክ 80 ዓመቱ እንደዛ ሆኖ ነው የወለደው። እና በ80 ዓመቱ ከይሄ ሲሞስ የሚባል አንድ እንትን አለ። በሱ አማካኝነት በጉልበቱ ይሄ ኮንክሪት ስፍራዎች ላይ ፍሎሮች ላይ ይወድቃል። ጉልበቱ ምንም አይሆንም፣ ጠንካራ ነው ጉልበቱ በ80 ዓመቱ ማለት ነው። እና ይሄ ሰው ሲናገር ምን እንደሚል ልንገራችሁ። በሳይንሱ ሲያወራ ሰውነታችሁ ከቆሸሸ ሰውነታችሁን ለማጠብ እንደምትጠቀሙት
ውሃ። ፋስቲንግ ውስጣችሁን የማጠብ አቅም አለው። ያማል ዲቶክስ ታደርጋላችሁ። ፋስቲንግ ስትይዙ ኦሬዲ ውስጥ ያሉ ይሄ አንክሊን የሆኑ ነገሮች የማይፈለጉ ነገሮች በሙሉ ኢቭን በሳይንሱ ነው የምላችሁ ይወገዳሉ። ያ ማለት ኒው አዲስ ነገር ትቀበላላችሁ። አሮጌዎቹ የተወገዱ ነው። ስፒሪቹዋሊም ልክ እንደዛው ነው። ፋስቲንግ ስትይዙ አቅማዳችሁ አዲስ ይሆናል። 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 ለዛ ነው ሳም አንዳንድ ጊዜ ሰዎችን 10 ዓመት ሙሉ ሰምታችሁ አትጠግብም። 15 ዓመት ሰምታችሁ አትጠግብም። ቢኮዝ ሁሉ ጊዜ አዲስ የወይን ጠጅ ይዘው ነው የሚመጡት። ሁሉ ጊዜ አይኖ ሰዎች አሮጌው እንደሚጣፍጣቸው አውቃለሁ፣ ግን እነሱ አዲስ ወይን ጠጅ ይዘው ነው የሚመጡት። አዲስ የወይን ጠጅ ይዘው ነው የሚመጡት። ለዛ ነው ሳምታይምስ ታውትሽ ብዙዎችን ስለምናካትቸዋለሁ። ባሮጌው ጥፍጥና ሰዎች ይማረካሉ እና የሚፈልጉትም አሮጌው ወይን ጠጅ ነው። አሮጌው ወይን ጠጅ ይፈልጉታል። አሮጌው ወይን ጠጅ ይፈልጉታል። መጽሐፍ ቅዱሳችሁን ስታነቡ አንድ ሽማግሌ ነብይ በአንበሳ ያስበላውን ወጣት ነብይ ታውቁታላችሁ ታሪክ። ያ ወጣት ነብይ ሽማግሌውን ነብይ ያመነው ልጅየው ወጣት ነው። ፍሬሽ የሆነ አኖይንቲንግ አለው። ያኛውን ሽማግሌ ነብይ ያመነው የነገረውን ሜሴጅ ተቀበለው። ለምን ተቀበለው ታውቃላችሁ? እሱም ነብይ ሆኖ አሮጌው ይጣፍጧል። ባይብል ግን ያንን ሰው ሲጠራው ሽማግሌው ነብይ ይላል። አንድ ሰው ሸምግሏል ማለት ነው ትናንትና ላይ ቆሟል ወይም ጡረታ ወጥቷል እንደማለት ነው። ነብዩ ናው መስማት አይችልም እያላችሁ ነው። ሸምግሏል። ከኔ ጋር ናችሁ? ሸምግሏል ነብዩ። ያ ወጣቱ ነብይ በምን ምክንያት ነው አንበሳ ይበላው? ባሮጌው ጥፍጥና ነገረው። የእግዚአብሔር መልአክ ነግሮኛል ሲል አመነው። አስቡት፣ የእግዚአብሔር መልአክ ነግሮኛል ሲል ያመነው በምንድን ነው? የእግዚአብሔር መልአክ ነግሮኛል ብሎ ሲነግረው ያመነው ለምንድን ነው? እግዚአብሔር ራሱ እኮ ለዚህ ወጣቱ ነብይ ምን ብሎታል? ነግሮታል። ምን እንዳትል፣ እንዳትበላ፣ እንዳትጠጣ፣ ሰላም እንዳትል፣ እንዳታድር፣ እንዳትቆይ ተብሎ ተነግሮታል። የኔ ሜሴጅ ሮንግ ነው። ይሄ ሰውዬ ብዙ ዓመት ኤክስፒሪየንስ አለው አለ። ብዙ ዓመት ኤክስፒሪየንስ አለው ይሄ ሰውዬ የያዘው ላይክ ምናልባት እኔ አዲስ ወይን ጠጅ ነው ያስኩት ወጣትነት ምናም ተጨማምሮበት ሊሆን ይችላል። ይሄ ሰውዬ አሮጌው ነው የያዘው። የመስማት ኤክስፒሪየንስ አለው። ላይክ ታችኛው ቀበሌ 10 ሰው ተፈውሶለታል። ላይኛው ቀበሌ ዛሬ 15 ዓመት ስቴዲየም ሰብስቦ ብዙ። ይሄኛው በምንድነው የተሸወደው? ባሮጌው። ላይክ ወጣት አገልጋይ ከሆናችሁ በደንብ ስሙኝ። ወጣት አገልጋይ ብቻ ሳይሆን ክርስቲያን ከሆናችሁ በደንብ ስሙኝ። ከመንፈስ ቅዱስ ጋር ያላችሁ መነካካት የየቀኑ ይሁን። የየቀኑ ካልሆነ አሮጌው ወይን ጠጅ የሚያቀርቡላችሁ ሰዎች ይሸወዳላችሁ። የየቀኑ ይሁን መነካካታችሁ የየቀኑ፣ ከሱ ጋር ያላችሁ ፌሎሺፕ የየቀኑ፣ ከሱ ጋር ያላችሁ ህብረት የየቀኑ ይሁን። የየቀኑ ይሁን። የየቀኑ ይሁን። ክብር ለኢየሱስ ይሁን። የየቀኑ ይሁን። በኤክስፒሪየንስ አትሸወዱ። በአሮጌው ጥፍጥና አትሸወዱ። ምክንያቱም እናንተ የሚያስፈልጋችሁ አዲሱ የወይን ጠጅ ነው። ጌታ ኢየሱስ ለራሱ ስለገባው እኮ ነው። አሮጌ የወይን ጠጅ ሲጠጣ አዲሱን የሚፈልግ የለም። ኤቭሪዋን ባሮጌው ነው የሚሸወደው። አዲሱን አንፈልግም ይላል። ቢኮዝ ባሮጌው ጥፍጥና ተማርኳል። አሮጌው በጥፍጥናው ለምን እንዲተማረ የተሸወዱት? በደንብ ስሙኝ። ቃሉን እስኪያምቡት። አሮጌ የወይን ጠጅ ምን ሲል ያማል ሲያጠጡ አቀራረባቸውን የሸወደ አቀራረባቸው ሸውዷል። አዲሶቹ ለምን ያልተቀበልካቸው? አቀራረባቸው ያልተመቸም፣ ግን የያዙት አዲስ ነው። እነዚህኞቹ ሲያጠጡ ጎበዝ ናቸው። እንዴት እንደሚያጠጡ ያውቃሉ። በላይፋችሁ አዲስ የወይን ጠጅ እንዲበዛላችሁ ጸልያለሁ። 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 አዲስ የወይን ጠጅ በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ወደ ቁጥር 38 እንመለስ። የተባረካችሁ እንደሆነ አምናለሁ።
የተባረካችሁ እንደሆነ አምናለሁ። አዲሱን የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል። በቃ ይሄ ሎ ነው፣ ህግ ነው። አዲስ ወይን ጠጅ የሚቀመደው በአዲስ አቁማዳ ነው። ከዛስ ሁለቱም ይላሉ አዲሱ የወይን ጠጅ የሚጠብቀው የአቁማዳውን አዲስ መሆን ነው። ኢየሱስ ይሄን ሁሉ አዲስ ወይን ጠጅ አዲስ አቁማዳ ሲያወራ ስለምን እያወራ እንደሆነ ታውቃላችሁ? የተጠየቀው አንድ ነው፣ ፕሬየርና ፋስቲንግ ነው። ፕሬየርና ፋስቲንግ አቁማዳችሁን አዲስ ያደርገዋል። ፕሬየርና ፋስቲንግ አቁማዳችሁን አዲስ ያደርገዋል። አዲስ ያደርገዋል። አቁማዳችሁን አዲስ ያደርገዋል። አቁማዳችሁን አዲስ ያደርገዋል። እዚህ ውስጥ አንድ ምሳሌ ላሳያችሁ እችላለሁ። ከቁጥር 33 ወደ ኋላ ስንመለስ 38 ላይ እዛው ላይ ሆነ። ቁጥር 33 ወደ ኋላ ስንመለስ ሁለት ሰዎች ቀርበዋል። የፈሪሳውያን ደቀ መዝሙሮች እና ዮሐንስ ደቀ መዝሙሮች ብዙ ይጾማሉ፣ የፈሪሳውያንም ብዙ ይጾማሉ። አሮጌውም አዲስም ወይን ጠጅ እነሱ ጋር የለም። አሮጌውም አዲስም ወይን ጠጅ እነሱ ጋር የለም። ለምን? ሙሽራው እነሱ ጋር የለም። ሙሽራው ላላቸው ሰዎች ነው አዲስና አሮጌ የምንለው። ሙሽራው ላላቸው ሰዎች አዲስ ወይን ጠጅ፣ አሮጌው አቁማዳ እንላለን። ከኔ ጋር ናችሁ? ምን ላላቸው ሙሽራ እነሱ ጋር ይሄ ነገር አይገባም። አሁን እንደዚህ ካልኳችሁ ሐዋርያት ሥራ 2:1 2 3 ጋር ስንመጣ ሁላችንም እናውቀው ታሪክ አለ። ፋስቲንግ ላይ ነበሩ። መንፈስ ቅዱስ መጣ። ጴጥሮስ መስበክ ጀመረ። እንደዛ ሲሰብክ ሰምታችሁ ታውቃላችሁ ከዛ በፊት? እና ሲሰብክ ማይታችሁት ከሆነ ኢዩኤል መጽሐፍ ላይ እንደተጻፈው መንፈሴን በስጋ ለባሽ ላይ ያፈሳለሁ እንዳለው ብሎ አወራ አይደለ? ቁጥር 2 ላይ የሰበካት ስብከት የኢዩኤልን መጽሐፍ ነች። ቁጥር 3 ጋር ስትመጡ ደግሞ የኢዩኤልን ስብከት አልደገማትም። ከአባታችን ከአብርሃም ዘመን ጀምሮ ብሎ ጀመረ። አሁን ደግሞ ትምህርት ተቀየረ። እዚህ ውስጥ ሰዎቹ ምን እንዳስደነገጣቸው ልንገራችሁ። ጴጥሮስ ባይብል አንብቦ አያውቅም። ማንበብም መጻፍም እንደማይችሉ ያወቁ ሰዓት ተደነቁባቸው ይላል። ይሄን ሁሉ አዲስ ወይን ጠጅ ጌታ መጣው። አቁማዳው አዲስ ነው። አስቡት። የኢዩኤል መጽሐፍ ላይ እንደዚህ ተጽፏል ብሎ የነገራችሁ ሰውዬ የኢዩኤል መጽሐፍ አንብቦ የሚያውቅ ሰው ባይሆን ምን ትላላችሁ? የአብርሃምን ታሪክ የነገራችሁ ሰውዬ የአብርሃምን ታሪክ አንብቦ የሚያውቅ ሰው ቢሆን ምንድነው የምትሉት? ጴጥሮስ ለምንድን ነው አዲስ ነገር ይዞ የመጣው? ቢኮዝ ይሄ አቁማዳው አዲስ ነው። ሄሎ ከኔ ጋር ናችሁ? ከዛ ፖል ጋር ነው። ፖል የፕሬየርና የፋስቲንግ ሰው ነው። ጸጋ የሚባል አዲስ ነገር ይዞ መጣ። ጴጥሮስ አልሰበከንም። ኖዋን እንትን አላለንም። ጸጋ የሚለውን ነገር ይዞ መጣ። የመንፈስ ቅዱስን ጊፍቶች በኃይል አብራራልን። ሰዎች ግን ትልቁ ችግሩ ምንድነው? አሮጌው ይጣፍጣቸዋል። ክብር ለኢየሱስ ይሁን። ይሄ እናንተ ወይን ጠጁ ላይ መስራት አትችሉ። ወይን ጠጁ የእናንተ ድርሻ አይደለም። የእናንተ ድርሻ አቁማዳው ነው። ኢየሱስ አዲስ አቁማዳ እያለ ሲያወራ ስለ ሰዎች ነው እያወራ ያለው። የወይን ጠጁ አዲስ አቁማዳ ይፈልጋል። አቁማዳችሁን ደግሞ ለማደስ የምትጠቀሙት ምንድነው? ስፒሪቹዋሊ አቁማዳችሁን የምታደሱት በምንድነው ከተባለ በአንድ ነገር ነው። እሱም በምንድነው ከተባለ በፋስቲንግ ፋስቲንግ አቁማዳን ያድሳል። አቁማዳችሁን አዲስ ያደርገዋል። ፋስቲንግ በያዛችሁ ቁጥር ይዛችሁ የምትንቀሳቀሱት አዲስ የወይን ጠጅ ነው። ሄሎ ይዛችሁ የምትንቀሳቀሱት አዲስ ወይን ጠጅ ነው። መጽሐፍ ቅዱሳችን ውስጥ ምን እንደሚገርም ይንገራችሁ። ሙሴ ከተራራው ሲወርድ አስቡት። አሜሪካ ወዳለው ወንድሜ እናንተ እዚህ መጣችኋል። መልእክት መላክ ፈለኩኝ። መልእክት ስልክ በማን እጅ ነው የምጽፈው? በራሴ እጅ አይደል? ይዛችሁት ሄዷል እኮ አደረሳችሁለት። የእጅ ጽሑፌን የሚያውቀው ከሆነ እሱ ነው ብሎ ይቀበላል። የእጅ ጽሑፌን ያውቀዋል። መጽሐፍ ቅዱሳችን እንደሚል ታውቃላችሁ፣ ሙሴ መጀመሪያውን ሕግ ሲያመጣ ሕጉ የተጻፈው በእግዚአብሔር እጅ ነው። እግዚአብሔር ነው ሌተር የጻፈው። ሙሴ እግዚአብሔር ሲጽፍ ይሄ ራይቲንግ ስታይሉ ምን እንደሚመስል ያየ ሰው ነው። የፋስቲንግ ሰው ነው። የጋድን የእጅ ጽሑፍ ያውቀዋል።
አመሳስላችሁ በታመጡት እንኳን አሸውት ጋር ሲጽፍ አውቀዋለሁ ነው የሚለው። ከኔ ጋር ናችሁ? እግዚአብሔር ሲጽፍ ምን ለዋል አውቀዋለሁ። ከዛስ ሁላችሁም እንደምታውቁት ጥጃው ምስል ተሰራ አይደለ? ጥጃው ምስል ሲሰራ እጁ ላይ የነበረውን ምንድን የጣለው? ጽላት አይደል? ለምን ነው ጽላቱን የጣለው? ቢኮዝ ነገ ከዚህ የተሻለ ነገር ይዞ ነው ይመጣ ያውቃል። አልሰማችሁ? አሁን የያዘው ነገር ብርቅ ቢሆንበት አይጥለውም። አሁን የያዘው ነገር ብርቅ ስላልሆነበት ነው ጥሎት እንትን ያለው። ገብቷችሁ አልገባችሁ? ለዛ ነው የዛሬ 5 ዓመት ጌታ ኢየሱስን በህልም ያየው ብላችሁ ያወራችሁት ወሬ ስቲል ነው ድረስ ለአንዳንዶቻችሁ ብርቅ ነው። ስቲል ነው ድረስ ያ ማለት የዛሬ 5 ዓመት ነው ያያችሁት ማለት ይሄን ሁሉ 5 ዓመት አላያችሁትም። የዛሬ 7 ዓመት ጌታ ተናገረኝ አንድ ሰው ሲላችሁ ጥላችሁ ነው ሄዳ ያለባችሁ። 7 ዓመት ሙሉ ማንም ተናግሮት አያውቅም። ለዛ ነው ሙሴ መጣ፣ እጁ ላይ ያዘው፣ ወረወረው። ሲወረውረው ሙሴ ለራሱ አልደነገጠም። አስቡት፣ ያን የመሰለ ነገር ይዛችሁ ብትመጡ፣ ያንና የመሰለ ነገር ይዛችሁ ብትመጡ ለማስነካት ሁሉ ታስከፍላላችሁ። ይሄን ያክል የዘራችሁ ነው የምትነኩት ነው የምትሉት። ሙሴ ወረወረው። ሲወረውረው በአንድ ነገር እርግጠኛ ነው፣ ኔክስት ከዚህ የተሻለ ነገር ይዞ ይመጣል። ሄሎ ኔክስት ምን ከዚህ የተሻለ ነገር ይዞ ይመጣል። ኔክስት ከዚህ ቢኮዝ የፕሬየር እና የፋስቲንግ ሰው ነው። የፕሬየር እና የፋስቲንግ ሰው ነው። ክብር ለኢየሱስ ይሁን። የፕሬየር እና የፋስቲንግ ሰው ነው። ፕሬየር እና ፋስቲንግ ባለበት ስፍራ አቅማዳ ኦልዌይስ አዲስ ይሆናል። አቅማዳ ሁሉ ጊዜ አዲስ ይሆናል። ሁሉ ጊዜ አቅማዳ አዲስ ይሆናል። አቅማዳ ሁሉ ጊዜ አዲስ ይሆናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁሉ ጊዜ አቅማዳ አዲስ ይሆናል። ለዛ ነው ያንዳንድ ሰዎች ሚኒስትሪ 10 ዓመት 20 ዓመት 30 ዓመት ሲሻገር ካያችሁ በቃ ኢትስ ኦል አባውት የያዙት አቅማዳ አሮጌ አቅማዳ ለያዙ። አሮጌ አቅማዳ ለያዙ። አዲሱ አቅማዳ ነው የያዙት። ሁሉ ጊዜ አዲስ የወይን ጠጅ የሚፈሰው አቅማዳ ነው። ሁለቱም ይጠባበቃሉ እኮ ነው የሚላችሁ። ያ ማለት የወይን ጠጁ ይሄ ሰው አሮጌ አቅማዳ ነው የያዘው አልፈስም ይላል። የወይን ጠጁ ይጠብቃል። ይሄ ሰው የዛሬ 3 ቀን ይጸልየው ኖ ከዛሬ 3 ቀን በፊት ፈስሻለሁ አሁን አልፈስም ይላል። ምኑ? የወይን ጠጁ። ይሄ ሰው የዛሬ 6 ዓመትና 7 ዓመት ለመጨረሻ ጊዜ ፋስቲንግ ያዘው አልፈስም ይላል። አሁን ትልቁ ፕሮብሌም ምን መሰላችሁ? ትልቁ ፕሮብሌም ሰዎች 40 ቀን ፋስቲንግ ይዛሉ። የወይን ጠጁን ይቀበሉታል። አዲስ የወይን ጠጅ ይቀበላሉ። ምሳሌ $1 አይታ የማታቀናት $10,000 ብሰጧት ወይ ተቀደዋለች ወይ ቆሻሻ ነው ብላ ጥለዋለች ወይ ታቃጥለዋለች። ምን እንደሰጣችኋት አታቀም። ወረቀት ሰጠኛለህ ነው የምትለው። ቢኮዝ $1 አይታ አታቀም። ምን እንደሚመስል አይታ አታቀም። ግን ኦሬዲ ተቀበላለች እኮ ይዘዋለች። ከያዘችው በኋላ ግን የያዘችውን ወይ ተቀበለችውን ነገር አታቀም። ብዙ ጊዜ ሰዎች ፋስቲንግ ሲይዙ አዲስ የወይን ጠጅ እነሱ ውስጥ ይፈሳል። መፍሰሱን ግን አያውቁም። መፍሰሱን ስለማያውቁ ድጋሚ ፋስቲንግ ለመያዝ ኃይል ያጣሉ። ምን እንደተቀበሉ አያውቁም። ደን ልክ 40ኛው ቀን ፋስቲንግ ያልቃል አይደለ? 40ኛው ቀን ፋስቲንግ አለው። 41ኛው ቀን ላይ የሚያወሩትን እስኪዩት። ስቲል ለረስ እኮ እኔ ያልተከፈተም ይላችኋል። ያው 40 ቀን ፋስቲንግ ያስኩ እግዚአብሔር እንደሆነ ዝም ብሎ ያደክመኛል ይላችኋል። ኦሬዲ አሮጌ ያደርገዋል። አቅማዳውን አሮጌ ያደርገዋል። ያው ቸርች 21 ቀን ቸርች ጸሎት አቡጃ ነበር። ያው 1 ቀን ጸልይኩ ምን ተፈጠረ ይላችኋል። ግን ተቀብሏል። ልክ ያቺ ሴት $1 ሳታውቀው ሰጣችኋት። $1 እኮ ሰጣችኋታል። ወረቀት ታመጣልኛለህ ብላ እንደምጥለው ይሄኛውም የተቀበለው ወይ ጠጅ እንደዚህ ያደርጓል። ግን አዲስ የወይን ጠጅ ተቀብሏል። ሄሎ አዲስ የወይን ጠጅ ተቀብሏል። አዲስ የወይን ጠጅ ተቀብሏል። አዲስ የወይን ጠጅ ተቀብሏል። አዲስ የወይን ጠጅ ተቀብሏል። እዚህ ጋር አሮጌና አዲስ አቅማዳ ብሎ ሲያወራ
የሚያወራው ምን እንደሆነ ልንገራችሁ። እዚህ ጋር አሮጌና አዲስ አቅማዳ ብሎ ሲያወራ ስለ ነፍስ ነው የሚያወራው። ከኔ ጋር ናችሁ? ስለ ነፍስ ነው የሚያወራው። ያው ብዙ ጊዜ ነፍስና መንፈስን አትለያዩአቸው፣ አብረው የሚጓዙ የሚንቀሳቀሱ ነገሮች ስለሆኑ ሳስተምር የምጨነቀው ሳስተምር ለምሰጣችሁ ምሳሌዎች ነው። እዚህ ጋር የሚያወራው ስለ ነፍስ ነው። አሁን ብዙ ጊዜ ስጋ 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 የስጋ ስራ ስጋ ሲባል እንሰማለን አይደለ? ብዙ ጊዜ ሰዎች ስለ ስጋና ስጋ ተብሎ ሲወራ ይሄ ቦዲ ይመስላችኋል? ስጋ ማለት አንተ ነፍስ ውስጥ ያለ የክራይስት ያልሆነ ቶት በሙሉ ነው ስጋ የሚባለው። የስጋ ስራ ብሎ የሚጠቅሳቸውን ጥቅሶች አይታችኋል? የዚህ ስራ አይደሉም፣ የማይንድ ስራ ናቸው። ከዛ የአይን አምሮት እንደዚህ ያለ የሚጠቅሳቸው ነገሮች አሉ አይደለ? የሚገናኙት ሶል ውስጥ ካለ ሮንግ የሆነ ወይም ይሄ አዳሚያዊ የሆነ ቶት ጋር ነው የሚገናኙት። ከኔ ጋር ናችሁ? ይሄ ስጋ እኮ እናንተ የነሚ አይደለም። ይሄ ስጋ እናንተ ጠላት አይደለም። የእናንተ ጠላት እናንተ ማይንድ ውስጥ ያለ የክርስቶስ ያልሆነ ሐሳብ ነው። ፋስቲንግ በምትይዙበት ታይም ያንን ነው ኪል የምታደርጉት። ፋስቲንግ በምትይዙበት ታይም ቶታችሁ ውስጥ አሮጌ የሆኑ ነገሮች በሙሉ ይወጣሉ። ያ ማለት አቅማዳው አዲስ ይሆናል። አቅማዳው አዲስ ይሆናል። አቅማዳን የምታደሱት እንዴት ነው? አቅማዳን አዲስ ማድረግ ሲባል ምን ማለት እንደሆነ ልንገራችሁ። አሁን ጌታ ኢየሱስ ወደ ቁጥር 36 እና 35 ላይ እንምጣ። 36 ወደ አራም መለስ ደግሞ እንዲህ ብሎ ምሳሌ የአዲስ ልብስ እራፊ ባረጀ ልብስ ላይ የሚያኖር የለም። አሁን ምን ማለት ነው ነገራችሁ? የለበሳችሁት ልብስ ምንድነው? አሮጌ ነው። ባረጀ ልብስ ላይ የለበሳችሁት ልብስ አሮጌ ነው። እናንተ ምን ለማድረግ ይሄን ሙከራችሁ ነው? አዲስ ልብስን እሱ ላይ ለማድረግ። ያ ማለት አዲሱን ልብስ እሱ ላይ ካረጋችሁት ልብሱ ምን ይሆናል? ኦሬዲ አሮጌ ይሆናል። ምክንያቱም የለበሳችሁት አሮጌ ስለሆነ። አዲሱን ልብስ ለመልበስ ምንድነው ማድረግ ያለባችሁ? አሮጌውን ማውለቅ ነው። ያ ማለት ፋስቲንግ በምትይዙበት ታይም ላይ ይሄ የእግዚአብሔር ፕላን፣ የእግዚአብሔር ፕሮግራም፣ የእግዚአብሔር እቅድ ኤነሚ የሆኑ የእናንተ ሐሳቦች በሙሉ ከእናንተ ውስጥ በእነው ይጠፋሉ። ከእናንተ ውስጥ በእነው ይጠፋሉ ማለት ከአሮጌው አዳም የመጡ እያንዳንዱ ነገሮች በሙሉ ከማይንዳችሁ ውስጥ ተጠራርገው ሂደዋል ማለት የእናንተ ማይንድ ሪኒ ሆኗል ማለት ነው። 10 ቀናቶች ውስጥ አዲስ የሆነ መንፈሳዊ ኢንካውንተር፣ አዲስ የሆነ መንፈሳዊ መነካካት፣ አዲስ የሆነ መንፈሳዊ ቅባት፣ አዲስ የሆነ መንፈሳዊ ኃይል፣ አዲስ የሆነ መንፈሳዊ አቅም፣ አዲስ የሆነ ነገር በህይወታችሁ ላይ እንዲመጣ ጸልያለሁ። አዲስ የሆነ የምትናገሩት መንፈሳዊ ሚስጥር፣ አዲስ የሆነ የምትተነፍሱት መንፈሳዊ አየር ወደ ህይወታችሁ እንዲመጣ ጸልያለሁ። አዲሱ የወይን ጠጅ በህይወታችሁ ላይ እንዲፈስ ጸልያለሁ። በእነዚህ 10 ቀናት ውስጥ አዲስ የወይን ጠጅ ከእናንተ ውስጥ እንዲፈስ ጸልያለሁ። ሌሎቹም እንዲጠጡ ትጸልያለሁ። አዲስ የወይን ጠጅ በኢየሱስ ስም ኃይል እንዲፈስላችሁ ጸልያለሁ። አዲስ የወይን ጠጅ በህይወታችሁ ላይ እንዲፈስ ጸልያለሁ። ክብር ለኢየሱስ ይሁን። ከኔ የሚኒስትሪም ያገሉትም ኤክስፒሪየንስ አንድ የምነግራችሁ ቢግ ነገር ቢኖር መንፈሳዊ ሰዎች ከሆናችሁ በማንም የማትለመዱ ሁኑ። ያ ማለት ዘፍጥረት 13 ብላችሁ ለመስበክ ስትነሱ እንደዚህ ሊለው ተብላችሁ ማትጠበቁ ሁኑ። ዮሐንስ ወንጌል ምዕራፍ 5ን ለመስበክ ስትነሱ ጌታ ኢየሱስ ደስ የሚለኝ ምን እንደሆነ ልንገራችሁ። አንድ ቀን ምኩራብ ውስጥ ገባ እና ሁሉም ሰው እንደዚህ ጥቅል ያልፋልና ድንገት ተረኛ ከሆናችሁ ያንን ጥቅል የማንበብ ተራ እናንተ ነው።
እና ኤቭሪዋን ያንን ድርጊት ያደርጋል። ከዛ አንብቦ ይቀመጣል። የዕለቱ ጥቅስ ስለሆነ ማለት ነው። አይሁድ ባህል ውስጥ ምን እንዳለ ልንገራችሁ። በየዓመቱ ለየዕለቱ ተብሎ የሚጠቀሱ ጥቅሶች አሉ። ሶ ምኩራብ የምትሄዱበት ተራራ ለዛ ሰንበት ቀን ተብሎ የሚሆን ጥቅስ አለ። አንድ ሰው ብድግ ብሎ ያነባል አውጥቶት ማለት ነው። እና ጌታ ኢየሱስ ተራው እሱ ጋር ነበርና አነበበው። ካነበበው በኋላ ይቀመጣል ብሎ ሲጠብቁ በጆሮአቸው ተፈጸመ አለ። በጆሮአቸው ተፈጸመ አላቸው። ኖ ዋን እንደዚህ ብሎ ያቅም። ከዛስ ምን እንደሚል ታውቃለህ? እዛው ሰዎች መፈወስ ጀመረ። ሄሎ እዛው ሌላ ስፍራ ላይ አይደል፣ እዛው በሽተኞችን መፈወስ ጀመረ። ሌሎቹ አንብበው ይቀመጣሉ፣ እሱ ግን አንብቦ አልተቀመጠም። ኖ ዋን እሱን አይለምደውም። የእግዚአብሔር ሰዎች ስትሆኑ አሮጌ አቁማዳ ይዛችሁ አትቅረቡ። እግዚአብሔር ትናንት የነገራችሁን ነገር ዛሬ ከደገመላችሁ ችግር አለ ማለት ነው። እግዚአብሔር እንደዚህ አይነት ባህሪ ስለሌለው በእነዚህ ጾም ጸሎቶች ውስጥ እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። የእግዚአብሔርን ቃል ስታነቡት አዲስ ወይን ጠጅ እናንተ ህይወት ላይ እንዲፈስ ከፈለጋችሁ የእግዚአብሔርን ቃል ስታነቡት እስኪ በፋስቲንግ ውስጥ ሆናችሁ እስኪ አንብቡት። የእግዚአብሔርን ቃል ስታነቡት በፋስቲንግ ውስጥ ሆናችሁ አንብቡት። በፋስቲንግና ፕሬየር ሙድ ውስጥ በፋስቲንግና በፕሬየር ውስጥ ሆናችሁ እስኪ አንብቡት። ላይፋችሁ ላይ የሚፈሰው ወይን ጠጅ ታዩታላችሁ። ላይፋችሁ ላይ የሚፈሰውን መንፈሳዊ ነገር በደንብ የዛን ጊዜ ፊል ታደርጉታላችሁ። ይሄ በኢየሱስ ስም ከዚህ ሰዓት ጀምሮ እንዲበዛላችሁ ጸልያለሁ። ጾም በኢየሱስ ስም ኃይል የየዕለት ድርጊታችሁ እንዲሆን ጸልያለሁ። በየሳምንቱ እንዲበዛላችሁ ጸልያለሁ። በየቀኑ እንዲበዛላችሁ ጸልያለሁ። በየወሩ እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል